በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አቤቱ ጌታችን አምላካችን ንጉሳችን ብርሃናችን ሕይወታችን የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ ሆይ ክብርና ምስጋና አምልኮትና ውዳሴ ላንተ እናቀርባለን። ብፁዕ አባታችን አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ አባታችን አቡነ ቀሌምንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አባታችን አቡነ ናትናኤል የሚኒሶታና ኮሎራዶ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አባታችን አቡነ ጢሞቴዎስ የዳውሮ ሀገረ ስብከት ሊቀ ጳጳስ፣ ክቡር ሊቀ ትጉሃን ቀሲስ ታጋይ ታደለ የሃይማኖት ተቋማት ዋና ጸሐፊ፣ ክቡር መጋቤ ሐዲስ ነቃ ጥበብ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ ዘማሪያን ዘማሪያት፣ የተወደዳችሁ የክርስቶስ ቤተሰቦች ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ቆያችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? ልዑል እግዚአብሔር ሁላችንንም በሕይወትና በሰላም ጠብቆ ለዚች የተቀደሰች ዕለት አድርሶናልና የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር ቸርነትና እንደ እግዚአብሔር ቅዱስ ፈቃድ የምንማማረው ነቢየ እግዚአብሔር ዳዊት በመዝሙር 77 በቅንፍ 78 ቁጥር 69 ላይ የተናገረውን ኃይለ ቃል መነሻ በማድረግ እግዚአብሔር በገለጠልን መጠን ያውደ ምሕረቱ ባለቤት እሱ ነውና ምስጢሩን ጥበቡን ይግለጥልንና እንማራለን። እግዚአብሔር አምላክ ከሁላችን ጋር ይሁን። ሐነጸ መቅደሶ በአርያም ወሳረራ ውስተ ምድር ዘለዓለም። መቅደሱን በአርያም ወይም እንደ አርያም ሰራ፣ በምድርም ለዘላለም መሰረታት። እስቲ አብረን እንበለው። መቅደሱን በሉ እስቲ። በአርያም በሰማይ ሰራ፣ በምድርም ለዘላለም መሰረታት። ይህን ኃይለ ቃል የተናገረው ታላቁ አባት ዳዊት ነው። ዛሬ የተሰበሰብነው የቅዱስ መርቆሬዎስን መቅደስ ለማነጽ ነውና እግዚአብሔር በፈቀደልን መጠን ይህን ርዕስ መርጬዋለሁ። ምክንያቱም የመቅደስን አሰራር ያሳየ ያስተማረ ማንም ሳይሆን ራሱ ልዑል እግዚአብሔር ነው። ስለዚህ ዳዊት በመንፈስ ቅዱስ ተቃኝቶ ሐነጸ መቅደሶ በአርያም ራሱ እግዚአብሔር መቅደሱን መመስገኛውን በአርያም ሰራ ካለ በኋላ በሰማይ ሰርቶ አልቀረም። ወሳረራ ውስተ ምድር ዘለዓለም፣ በምድር ላይም ለዘላለም መሰረታት በማለት በሰማይ የሰራውን መቅደስ ነጸብራቁን በምድር ላይ እንዳኖረ ክቡር አባታችን ዳዊት ተናግሯል። ስለዚህ የመቅደስን አሰራር ያሳየን ራሱ ልዑል እግዚአብሔር ስለሆነ አስቀድሞ ሰማይና ምድርን በፈጠረባት በዕለተ እሑድ ሰባቱን ሰማያት ፈጠረ። ስንት ሰማያት ፈጠረ? ሰባቱን ሰማያት ፈጠረ። በተለይ የመጀመሪያዋ ሰማይ የቤተ መቅደስ የቤተ ክርስቲያን አምሳል ሆናለች። ጽርሐ አርያም ትባላለች፣ ወይም አርያማዊ አዳራሽ ማለት ነው። ከብርሃን ብርሃንን ጠምቆ አጥርቶ በብርሃን የሸለማ ሲሆን እንደ ጽርሐ አርያም በብርሃን የተሸለመ ሰማይ አይገኝም። ታላቁ ሊቅ ቅዱስ ኤጲፋንዮስ ሲያስተምር ብርሃናት ሁሉ ቢሰበሰቡ በጽርሐ አርያም ዘንድ የእሳት ፍንጣሪ ያህላሉ ይላል። ታዲያቺ ሰማይ ወደ 5 የሚሆኑ ስርዓት ተከናውኖባታል። አንደኛ ራሱ ልዑል እግዚአብሔር የብርሃን መሰዊያ ወይም የብርሃን መንበር አኑሮባታል። አንድ ሁለተኛ ደግሞ ታቦት ዘዶር የተባለች የብርሃንን ታቦት በውስጧ አኑሯል። ሶስተኛ ደግሞ መንበረ ብርሃን የብርሃንን መንበር በውስጧ አስቀምጧል። አራተኛ መንጦላዕተ ብርሃን 7 የእሳት መጋረጃ ዙሪያዋን እንዲጋርዳት አድርጓል። አምስተኛ 4ቱ ጸወርተ መንበር ኪሩቤልና ሱራፌል ዙፋኑን እንዲሸከሙባት አድርጓል። አምስተኛ 24ቱ ካህናተ ሰማይ 12ቱ በዚህ 12ቱ በዚህ ሆነው ዙፋኑን እንዲያጥኑ አድርጓል። ይሄን ስርዓት የሰራ ማን ነው? ራሱ ልዑል እግዚአብሔር ነው። ስለዚህ ታላቁ አባት ዮሐንስ በራእዩ ሲናገር በሰማይም ያለው የእግዚአብሔር መቅደስ ተከፈተ አለ። የማን መቅደስ? የእግዚአብሔር መቅደስ ተከፈተ ካለ በኋላ የኪዳኑም ታቦት በመቅደሱ ታየ አለ። ዛሬ በመቅደሳችን ታቦተ ሕጉን እንድናኖር በሰማይም ባለው መቅደስ የኪዳኑን ታቦት እንዳየ
ታላቁ አባት ዮሐንስ መስክሯል። ሌላም መልአክ መጣና አለ የወርቅ ጥና ይዞ በመሰዊያው አጠገብ ቆመ አለ። በምን በመሰዊያው ምስዋዕ አለ ማለት ነው። የት በሰማይ በዙፋኑም ፊት ባለው በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምር ብዙ ዕጣን ተሰጠው አለ። የቤተ መቅደሳችን አገልግሎት ምን አለው? የዕጣን አገልግሎት አለው። የሰማዩ መቅደስ ምን አለው? የዕጣን አገልግሎት አለው። በምድር ያለችው ቤተ ክርስቲያናችን የወርቅ ጥና የወርቅ ማዕጠንት አገልግሎት አላት። በሰማይም ባለው አገልግሎት ምን አለ? ማዕጠንት አለ። ስለዚህ ይሄንን ተናገረ። በዮሐንስ ራእይ ምዕራፍ 19 ቁጥር 4 ላይ 24ቱ ሊቃናት አራቱ እንስሶች በፊታቸው ተደፍተው በዙፋኑ ላይ ለተቀመጠው ለእግዚአብሔር አሜን ሃሌሉያ እያሉ ሰገዱ ይላል። ይሄ እንግዲህ ሰማያዊ ሥርዓት ነው። ስለዚህ ያችን ኮፒ ምድር ላይ ያለችና ታላቁ ሊቅ አባ ጊዮርጊስ ዘጋስጫ በመጽሐፈ ሰዓታት ላይ ቤተ ክርስቲያን ትትመሰል በጽርሐ አርያም ዘላይሉ ቤተ ክርስቲያን አለ በምን ትመሰላለች? ላይ ባለችው በጽርሐ አርያም ትመሰላለች አለ። እውነት ነው። ዛሬ ቅዱስ መርቆሬዎስን መቅደስ ምናንጽ ጽርሐ አርያምን ኮፒ እያደረግን ነው። ጽርሐ አርያም የመቅደስ ምሳሌ ነው። መንበሩ የመንበረ ብርሃኑ የመንበሩ ምሳሌ ነው። ታቦት ዘዶር የተባለችው የብርሃን ታቦት የታቦተ ሕጉ ምሳሌ ናት። አራቱ ጾርተ መንበር የሊቃነ ጳጳሳት ምሳሌ ናት። 24ቱ ሊቃነ ሰማያውያን ካህናት ወይም ካህናተ ሰማይ ደግሞ የቀሳውስት አምሳል ሆነ ቤተ ክርስቲያን ልክ ጽርሐ አርያምን ትመስላለችና ዳዊት አስቀድሞ ምን አለ? ሐነጸ መቅደሶ በአርያም መቅደሱን ቤት ሰራለ በሰማይ ሰራ። ከዛ በኋላ የት መሰረተው? ምድር ላይ መሰረተው በማለት አስቀምጧልና ዛሬ ጽርሐ አርያምን በእውነት ለማነጽ ሁላችንም ምን ብለናል? ተሰብስበናል ማለት ነው። በጣም የሚገርመው በጽርሐ አርያም ላይ ማን አሉ? ኪሩቤልና ሱራፌል የማንን ዙፋን ተሸክመዋል? ባንድ ላይ የማንን? የእግዚአብሔርን ዙፋን ተሸክመዋል። በሐዲስ ኪዳን በተሰራችው ቤተ ክርስቲያናችን መንበረ ታቦቱ ላይ ደግሞ ማን ተቀምጣለች? ኪሩባዊ ሰረገላ የተባለች ድንግል ማርያም ጌታን ታቅፋ ተስላለች። ለምንድን ነው? በኪሩቤልና በሱራፌል ላይ አድሮ ሰፍሮ የሚኖረውን ሰማያዊ ጌታ በጀርባዋ በማዘል በክንዷ በመታቀፍ ኪሩባዊ ሰረገላ ሆና በሐዲስ ኪዳን የተገለጠችው እሷ ማናት? ባንድ ላይ አይሰማም። ማናት? እመቤታችን ስለሆነች በእውነት በጽርሐ አርያም ኪሩቤልና ሱራፌል ጾርተ መንበር እንዳሉ በብርሃን መንበሩ አሁንም ደግሞ በቤተ ክርስቲያናችን መንበረ ታቦቱ ላይ ድንግል ማርያም ኪሩባዊ ሰረገላ ሆና ጌታን ታቅፋ እንመለከታለን። አመስግኗት እመቤታችንን። እንደውም ታላቁ አባት አባ ጊዮርጊስ ዘጋስጫ ያንን ሲያነጻጽር ኪሩቤልና ሱራፌል በጽርሐ አርያም የእግዚአብሔርን ዙፋን ተሸክመዋል። ዙፋኑን መንካት አቅቷቸው ዙፋኑን በምን ደግፈዋል? በእሳት ምሰሶ ደግፈዋል። ድንግል ማርያም ደግሞ ኪሩባዊ ሰረገላ ሆና በጀርባዋ በማዘለዋ በክንዷ በመታቀፏ ከኪሩቤልና ከሱራፌል የበለጠች እናት ሆና ተገልጣለች። አንቲ ተአብይም ኪሩቤል አንቺ ከኪሩቤል ትበልጫለሽ። ወትፈደፍዲም ሱራፌል ከሱራፌልም ትልቅ ያለሽ። እስመ ሱራፌል ወኪሩቤል በሰረገላ እሳት ይጸውርዎ ልጅሽን አለ። ኪሩቤልና ሱራፌል በእሳት ሰረገላ ይሸከሙታል። የት? በጽርሐ አርያም። ወበምጽናቲው ዘእሳት ይጼኑ መንበሮ ዙፋኑንም በእሳት ምሰሶ ይደግፋሉና። አንቲ ሰጾር ክዮ በከርስኪ አንቺ ግን ያንን አምላክ በማህፀንሽ ተሸከምሽው። ወሃቀፍክዮ በአብራክኪ በጉልበቶችሽም ታቀፍሽው። ወሃዘልክዮ በዘባንኪ በጀርባሽም ምን አልሽው? አዘልሽው ካለ በኋላ ህየንተ ሰረገላ እሳት አብራክኪ ኮና በእሳቱ ሰረገላ ፋንታ ጉልበቶችሽ ሆኖ ምኖችሽ ሆኖ ጉልበቶችሽ ሆኖ እነዛ በሰረገላቸው ቢሸከሙት ድንግል ማርያም በጉልበቷ አቅፈዋለች። ህየንተ ምጽናቲው ዘእሳት አእዳውኪ ኮና በእሳቱ ምሰሶ ፈንታ ምኖችሽ ሆኖ እጆችሽ ሆኖ። ኪሩቤል ሱራፌል በእሳት ምሰሶ በጽርሐ አርያም ዙፋኑ ሲደግፉ ድንግል ማርያም ደግሞ እናቶች ሕፃናትን ናላ ያወርዳቸዋል ብለው በመሃል እጃቸው እንዲይዟቸው በክንዷ ታቅፈዋለች። ክብር ለእመቤታችን። ግን
ሐነጸ መቅደስ ወበአርያም። ስለዚህ በጽርሐ አርያም ያለው ስርዓት ዛሬ በቤተ ክርስቲያናችን ምን ይሆናል? ይታያል፣ ይገለጣል። እንደገና ሐነጸ መቅደስ ወበአርያም መቅደሱን በሰማይ በኢዮር በራማ በኤረር ላይ ሰራ። ወሳረራ ውስተ ምድር ዘለዓለም በምድር ላይም በፊልጵስዩስ 3 ክፍል አድርጎ እንደ ኢዮር እንደ ራማ እንደ ኤረር አድርጎ በቅኔ ማህሌት በቅድስትና በመቅደስ እንድትከናወን ማን አደረገ? ራሱ እግዚአብሔር አደረገ። የመላእክት ከተሞች 3 ናቸው። ኢዮር በሉ እስቲ ባንድ ላይ ድገሙት። ራማ፣ ኤረር። እነዚህ 3ቱ የመላእክት ከተሞች ናቸው። ሐነጸ መቅደስ ወበአርያም የሚያመሰግኑትን መላእክት በኢዮር በራማ በኤረር በ3ቱ የብርሃን ሰማያት ላይ አኖረ። ዛሬም የሐዲስ ኪዳን ቤተክርስቲያናችን 3 ክፍል ሆና ትታነጻለች። እንደ ኢዮር እንደ ራማ እንደ ኤረር። በጣም ያስደንቃል። ስለዚህ ቅኔ ማህሌት ውስጥ ስንገባ ቅድስት ውስጥ ስንገባ መቅደስ ውስጥ ስንገባ ከመላእክት ጋራ ሱታፌ እያደረግ በህብረት የምናመሰግንበት ምድርና ሰማይ የሚገናኙበት የማን ማደሪያ ነው? የእግዚአብሔር ማደሪያ ነው። ኢዮር ላይ 3 ነገዶች አሉ። ራማ ላይ 3፣ ኤረር ላይ 3 ሲደመር ስንት ይሆናል? ድገሙት። 9 ይሆናል። ቤተክርስቲያናችንም 9 የክህነት ማዕረጋት አሏት። በኢዮር አምሳል፣ በራማ አምሳል፣ በኤረር አምሳል። እስቲ ወደ ኢዮር እንግባ። ህሊናችንን መላእክት ወዳሉበት ዓለም እንውሰደው። ኢዮር ላይ ኪሩብ የሚመራው ነገደ ኪሩቤል አለ። ሱራፊ የተባለው መልአክ የሚመራው ነገደ ሱራፌል አለ። ቅዱስ ሚካኤል የሚመራው ነገደ ኃይላት አለ። ስንት? 3። ራማ በተባለችው ሰማይ ላይ ቅዱስ ገብርኤል የሚመራው ነገደ አርባብ አለ። ቅዱስ ሩፋኤል የሚመራው ነገደ መናብርት አለ። ቅዱስ ሱሪያል የሚመራው ነገደ ስልጣናት አለ። ስንት? 3። ኤረር በተባለችው ሰማይ ላይ ቅዱስ ሰዳኬል የተባለ መልአክ የሚመራው ነገደ ሊቃናት አለ። ቅዱስ ሰላቲኤል የሚባል መልአክ የሚመራው ነገደ መኳንንት አለ። ቅዱስ አናንኤል የተባለ መልአክ የሚመራው ነገደ መላእክት አለ። ሲደመሩ ስንት ናቸው? ስንት ናቸው? ስንት ነው ግን ሰማዩ? ሰማዩ 3 ነው። ክፍሉ ግን ስንት ነው? 9 ነው። ዛሬም መቅደስ ቅድስት ቅኔ ማህሌት ሆና በምትሰራው ቤተክርስቲያናችን ላይ 9 የክህነት ማዕረጋት አሉ። እንደ ኪሩቤል ሊቃነ ጳጳሳት፣ እንደ ነገደ ሱራፌል ጳጳሳት፣ እንደ ነገደ ኃይላት ኤጲስቆጶሳት፣ እንደ ነገደ አርባብ ቆሞሳት፣ እንደ ነገደ መናብርት ቀሳውስት፣ እንደ ነገደ ስልጣናት ዲያቆናት፣ እንደ ነገደ ሊቃናት ንፍቀ ዲያቆናት፣ እንደ ነገደ መኳንንት አንባቢዎች አናጉንስጢሳውያን፣ እንደ ነገደ መላእክት ምን መዘምራን አሉ። ስለዚህ ከላይ ያሉት ወደ ታች ይወርዳሉ። ከላይ ያለው የስልጣነ ክህነት ታች ያለውን ስራ መስራት ይችላል። ሐነጸ መቅደስ ወበአርያም መቅደሱን በምን ሰራ? በሰማይ ሰራ። ወሳረራ ውስተ ምድር ዘለዓለም ያችን ደግሞ ቤተክርስቲያናችን ላይ መስርቷልና ዛቲ ቤተክርስቲያን አለ አባ ጊዮርጊስ ይህች የተባረከች ቤተክርስቲያን አለ የሕዝቡም የአሕዛቡም ማደሪያ የምትሆን ቤተክርስቲያን የሰማያትን ኃይላት ትመስላለች እንዳለ በኢዮር በራማ በኤረር በተመሰለች ቤተክርስቲያን የሰበሰበን አምላካችን ኋላም ድል ነስተን ወደዛው ስንቀላቀል በኢዮር ካሉት መላእክት ጋራ በራማ ካሉት መላእክት ጋራ በኤረር ካሉ መላእክት ጋራ እንድናመሰግን ያደርገናል። ደስ ይበላችሁ። ሱታፊያችን ህብረታችን ከነሱ ጋራ ነው። እንደገና በጣም የሚገርመውና የሚያስደንቀው ያቺ የሰማያዊ መቅደስ ብዙ አገልግሎት አላት። በተለይ ዮሐንስ በራእዩ በምዕራፍ 11 ከቁጥር 1 እስከ 2 ወመጣውን ይለተ ወርቅ ይላል። የወርቅ በትር የሚመስል መለኪያ ለኔ ተሰጠኝ፣ እንዲህም ተባለልኝ ተነስተ የእግዚአብሔርን መቅደስ የማንን መቅደስ? የእግዚአብሔርን መቅደስ መሰዊያውን አለ። መሰዊያ የሌለበት ቦታ ምን አይባልም? መቅደስ አይባልም ካለ በኋላ በዚያም የሚሰግዱትን ለካ። በመቅደሱ ውጭ ያለው ግን ለአሕዛብ ተሰጥቷልና ተወው አትለካው አለው። ይሄን ያለው ማን ነው? መልአኩ ነው። ለእግዚአብሔር ለመልአኩ ነው ለካ ይለዋል። ስትለካ ግን መሰዊያውን ማለትም ታቦቱን በውስጡ የሚሰግዱትን ምን በላቸው? ቁጥራቸው ስፈራቸው። በውጭ ያሉትን ግን ምን በላቸው? ለአሕዛብ ስለተሰጡ
ተዋቸው ብሏልና በእውነት በእግዚአብሔር መቅደስ ስንሰበሰብ ቤተ መቅደሳችን ስንት ቅርጽ አላት? 4 እስቲ በሉ። ስንት አላት? ስንት አቅጣጫ አላት? 4 ምስራቅ አላት፣ ምዕራብ አላት፣ ሰሜን አላት፣ ደቡብ አላት። በጣም ይገርማል። ስንት በሮች አሏት? 3 በሮች አሏት። መሰረቷ የአብ ህንጻዋ የወልድ መዋቅሯ የመንፈስ ቅዱስ አምሳል ነው። ታላቁ አባት ቅዱስ ያሬድ ለዛቲ ቤት ሳረራ አብ ቀዲሞ አስቀድሞ አለ። ይችን ቤተ ክርስቲያን ማን መሰረታት? እግዚአብሔር አብ መሰረታት። ለዛቲ ቤት ሐነጻ ወልድ ማን አነጻት? እግዚአብሔር ወልድ አነጻት። ማን ፈጸማት? ወፈጸማ መንፈስ ቅዱስ እግዚአብሔር መንፈስ ቅዱስ ፈጸማት። ስለዚህ በአራቱ ማዕዘን ስንዞር ኪሩቤልንና ሱራፌልን እናስባለን። 3ቱን ታላላቅ የቤተ ክርስቲያንን ደጃፎች ስንመለከት ማትዝ ይለናል? አብ ወልድ መንፈስ ቅዱስ። ለቤተ ክርስቲያን ሥላሴ አናቅጽሃ አንትሙ እናንተ አብ ወልድ መንፈስ ቅዱስ ለቤተ ክርስቲያን ምኖቿ ናችሁ? ደጃፎቿ፣ መዝጊያዎቿ፣ በሮቿ ናችሁ ብሎ እንዳመሰገነ ከአራቱ ኪሩቤል ጋራ ከአራቱ ወንጌላውያን ጋራ ሱታፌ የምናደርግባት ታላቋ ቤተ ክርስቲያን ናት። ክብር ለቤተ ክርስቲያን ይሁንና በእውነት እንደገና እግዚአብሔር በሰባቱ ሰማያት ብቻ አይደለም የወከላት፣ እንደገና በኤዶም ገነት አምሳል ቤተ ክርስቲያን እንድትታነጽ ፈቅዷል። በኦሪት ዘፍጥረት ምዕራፍ 2 ላይ እግዚአብሔር አምላክ በምስራቅ በኤዶም ገነትን ተከለ። የፈጠረውን ሰው ከዚያው አኖረው። ወንዝም ገነትን ያጠጣ ዘንድ ከኤዶም ይወጣ ነበረ። ከዚያም ለ4 ክፍል ይከፈል ነበር ይላል። ለስንት ክፍል? ለ4 ክፍል። ኤፌሶን የሚባል፣ ግዮን የሚባል፣ ጤግሮስ የሚባል፣ ኤፍራጥስ የሚባል የወተት ወንዝ፣ የማር ወንዝ፣ የወይን ወንዝ፣ የዘይት ወንዝ በገነት በሕይወት ዛፍ መካከል ይፈልቅ ነበረ። የሕይወት ውሃም ነበረ። ይህ ሥርዓት የት ነው ያለው? ገነት ውስጥ። እስቲ በሉ ድገሙት። ገነትን አስቡ። ገነት መሃሉ ላይ ሴንተሯ ላይ የሕይወት ዛፍን ተከለ። ከዛ ስንት ወንዞች አደረገ? ስንት ወንዞች? 4 ወንዞች ብቻ አደረገ። ምን ያስተምረን ይሆን? ምን ሊያስተምረን ፈቅዶ ነው እግዚአብሔርን ያደረገው ሲባል ገነት የምን ምሳሌ ናት? የቤተ ክርስቲያን ምሳሌ ናት። የሕይወት ዛፍ ማን ነው? የክርስቶስ ቅዱስ ሥጋውና ክቡር ደሙ ነው። የሕይወት ውሃ ማን ነው? ልጅነት ነው። 4ቱ ፈሳሾች በኤዶም ገነት እንደሚፈሱ ማቴዎስ የጻፈው፣ ማርቆስ የጻፈው፣ ሉቃስ የጻፈው፣ ዮሐንስ የጻፈው ወንጌል የሚነበብባት የሚተረጎምባት የምንማርባት የኤዶም ገነት አርያ የምትሆን ቤተ ክርስቲያናችን ብቻ ናት። ክብር ለቤተ ክርስቲያን ይሁንና አዎ ታላቁ ሊቅ ምን አለ? መኑ የግዮን ወንዝ ማን ነው? ኤፌሶንስ ማን ነው? ጤግሮስስ ማን ነው? ኤፍራጥስስ ማን ነው? ራሱ ኢየሱስ ክርስቶስ ነው። እሱ የማን ራስ ነው? የቤተ ክርስቲያን ራስ ነው። እንደ ወይን ወንዝ ምኑን ሰጠን? ወይነ ደሙን ሰጠን። ወይነ ደሙ የሚቀዳው የት ነው? ቤተ ክርስቲያን ውስጥ ነው። እንደ ዘይት ወንዝ ምንን ሰጠን? ልጅነትን ሰጠን። እንደ ማር ወንዝ ምንን ሰጠን? በነቢያት አድሮ ብሉይ ኪዳንን ሰራልን። እንደ ወተት ወንዝ ምንን ሰጠን? በሐዲስ ኪዳን ሰው ሆኖ ምንን አስተማረ? ወንጌልን አስተማረ። ስለዚህ ኢየሱስ ክርስቶስን የምናይባት ታላቋ ኤዶም ገነታችን ቤተ ክርስቲያን ናት። ክብር ለቤተ ክርስቲያን። ዛሬ እሷን ለማነጽ ሁላችንም ተሰብስበናል። እንደገና ቤተ ክርስቲያን ክብሯ ታላቅ ስለሆነ ሐነጸ መቅደሶ በአርያም። በአርያም ሲባል በላይ ብቻ አይደለም፣ በጠፈር ላይ። በምን ላይ? በጠፈር ላይ የቤተ ክርስቲያንን ሥርዓት አስቀመጠ። ጠፈር ላይ ምን አለ? ቀና ብለን ስንመለከት 3 ታላላቅ ነገሮችን እናያለን። መጀመሪያ የምናያት ምን እናት? ንገሩኝ። ፀሐይን። ሁለተኛስ? ጨረቃን። ሶስተኛ ከዋክብትን። እነዚህ ታላላቅ ሰማያዊ አካላት የቤተ ክርስቲያን ምሳሌ ሆነው ተገልጠዋል። ለምሳሌ እንግዲህ በሳይንሱ ስንመረምር ፀሐይ በጣም ከፍተኛ ኃይል ያላት ናት። ለምሳሌ 3.9 ሲባዛ 10 ርቢ 26 0 ጁል ጉልበት ታመነጫለች። በቅጽበት ውስጥ 500 ሚሊዮን ቶን ሃይድሮጅንን ወደ ሂሊየም ትለውጣለች። በጣም ከፍተኛ ኃይል አላት ማለት ወደ ቦምብ ብናሰለው 100 ሚሊዮን ኒውክሌር ቦምብ ማለት ነው።
በቅጽበት ውስጥ የምታከናውነው ታላቋ ምን ፀሐይ ጉልበቷን በትለቅ ምድር ላይ የ6 ሴኮንድ ጉልበቷ የምድሩን ውቅያኖሶች ያተናል። የ3 ደቂቃ ጉልበቷ የምድርን ክረስት የላይኛውን ንጣፍ ከመኖር ወደ አለመኖር ይለውጠዋል። እንደገና ቀና ብለን ስንመለከት እጅግ የምታስደስተው ጨረቃ አለች። ሰማያት ይነግራ ስብሐተ እግዚአብሔር፣ ሰማያት የእግዚአብሔርን ገናንነት ይናገራሉ። ቆጥረን ሰፍረን የማንጨረሳቸው ከዋክብት አሉ። ታዲያ እነዚህ ሁሉ ሰማያዊ አካላት የቤተ ክርስቲያናችን ምሳሌ ሆነው ተገልጠዋል። ምክንያቱም ጠፈር የቤተ ክርስቲያን ምሳሌ እንደሆነች ሊቃውንት አስተምረዋል። እንደ ፀሐይ እውነተኛው ፀሐይ ማን ነው? ኧረ ንገሩኝ፣ ማን ነው እውነተኛው ፀሐይ? ፀሐይ ዘኢየዐርብ የተባለው ኢየሱስ ክርስቶስ ነው። የቤተ ክርስቲያን ምኗ ናት? ምኑ ነው? ፀሐይ ነው። ጨረቃስ ካህናት ናቸው። ጨረቃ ብርሃንን የምትቀበለው ከማን ነው? ከፀሐይ ነው አይደለም? ፀሐይ ከሌለ ጨረቃ ምን የላትም? ብርሃን የላትም። ሊቀ ካህናት ኢየሱስ ክርስቶስም የቤተ ክርስቲያን ራስ ነውና የካህናት አለቃ ነውና በምድር ያሰሩት በሰማይ የታሰረ እንዲሆን እንደ ጨረቃ አድርጎ ብርሃኑን ለማን ሰጥቷል? ለካህናት ሰጥቷል። እንደ ከዋክብት ደግሞ ዲያቆናት በውስጧ ይመላለሳሉ። ስለዚህ ስርዓቷ ሰማያዊ ስለሆነ በቅዳሴ ጊዜ 3 ታላላቅ መብራቶች እንዲበሩ በቤተ ክርስቲያን ስርዓት ታዟል። አንድ መብራት በቀኝ፣ አንድ መብራት በግራ፣ ዙሪያውን ደግሞ የቀናዲል ወይም የቀንዲል መብራቶች እንዲበሩ በቤተ ክርስቲያን ስርዓት ታዟል። ለምንድን ነው የታዘዘው? ቤተ ክርስቲያን የምን ምሳሌ ሆና ተገልጣለች? የጠፈር ከፍ ያለችው የጠፈር በቀኝ በታቦተ ሕጉ መንበሩ ላይ የሚበራው መብራት የፀሐይ ምሳሌ ነው። በግራ የሚበራው መብራት የጨረቃ ምሳሌ ነው። ዙሪያውን የሚበሩት መብራቶች ደግሞ የምን ምሳሌ ናቸው? የከዋክብት ምሳሌ ናቸው። ስለዚህ ታላቁን ሰፊውን ግዙፉን ሰማይ የምንመለከተው የት ነው? ንገሩኝ፣ የት ነው? ናሳ ሳይሆን ቤተ ክርስቲያን ውስጥ ነው ማለት ነው። በጣም ያስደንቃል። እንደገና 7 ታላላቅ ብርሃናት በሰማይ ላይ ይታያሉ። ስንት? 7 በአይን የሚታዩ። አንድ ፀሐይ፣ ሁለተኛ ጨረቃ፣ 5ቱ ፕላኔቶች ሜርኩሪ የምትሏቸው፣ ቪነስ የምትሏቸው፣ ማርስ፣ ሳተርን እነዚህ ይታያሉ በአይን። 5ቱ ብርሃን አካላት በእኛ አጣርድ፣ ዝሁራ እንላቸዋለን፣ መሪህ፣ መሽተሪ፣ ጁፒተርና ዙሃል፣ ሳተር። እነዚህ በሰማይ ቀና ስንል የምናያቸው ብርሃን አካላት ናቸው። በዮሐንስ ራእይ 7ቱን ከዋክብት በቀኝ እጁ ይዞ ማተገለጠ? ኢየሱስ ክርስቶስ ለዮሐንስ ተገለጠ። ስለዚህ በእነዚህ አምሳል ስንት ሆነው ቅዳሴ ይቀድሳሉ? 7 ልኡካን ሆነው ይቀድሳሉ። ስንት? ድገሙት እስቲ። በኋላ ነው 5 የሆነው እንጂ 7 ልኡካን ሆነው ይቀድሳሉ። ለምን? የ7ቱ መገብተ ዕለታት አምሳል ናቸው። እነዚያ ስጋዊ ምግብና ይመግባሉ። እነዚህ ደግሞ ካህናት መንፈሳዊ ምግብን ወንጌልን ለሕዝቡ የሚመግቡ በመሆናቸው ስንት ሆነው ይቀድሳሉ? ድገሙት 7 በዛ አምሳል እኮ እኛም መቅደሱ ነን። በኋላ እናያለን። ስንት አይኖች አሉን? አረ ነገሩኝ፣ አይዟችሁ ቁጠሩ። ስንት ጆሮዎች አሉን? ስንት የአፍንጫ ቀዳዳዎች አሉን? ስንት አፍ አለን? ሲደመር 7። ጥበብ ሐነጸት ላቲ ቤተ፣ ጥበብ እግዚአብሔር ሰውን ፈጠረች። ወአቀመት ላቲ 7 አዕማደ፣ 7 ምሰሶችን አደረገች። በሰማይ 7 ብርሃን አካላት እንዳሉ 7 ልኡካን ሆነው እንዲቀድሱ ስርዓት ተሰርቷል። በጥንት ደግሞ 12 ሆነው ይቀድሱ ነበረ፣ በተለይ በገዳማት። ለምን? በ12ቱ ብርሃን ከዋክብት አምሳል ስንት ወራት አሉ? አትጠራጠሩ። ስንት ወራት አሉ? 12 ወራት አሉ አይደለም? ጌታችን መድኃኒታችን ኢየሱስ ክርስቶስ ስንት ሐዋርያትን መረጠ? ስንት ወንጌላውያንን መረጠ? በቃ ስርዓቱ ሰማይ ላይ አልቋል። በሰማይ 4 ታላላቅ ከዋክብት አሉ፣ ሊቃነ ከዋክብት፣ አበይት ከዋክብት። በሳይንሱ ደግሞ ሮያል ስታርስ እንላቸዋለን። 4 ናቸው። ፀሐይን ይከተላሉ። በ4 ወቅቶች ላይ ይሰለጥናሉ። በ4 አቅጣጫዎች ላይ በአይን ይታያሉ። እንደገና ስንት ከዋክብት አሉ? ፀሐይን የሚከተሉ በየወሩ 12 አሉ። ስለዚህ እውነተኛ ፀሐይ ሆኖ ምድር ላይ የተገለጠው ማን ነው? አይሰማም። ማን ነው? እውነተኛው ፀሐይ ኢየሱስ ክርስቶስ ነው። ፀሐይ በ4ኛው ዕለት እንደተፈጠረች ልክ ከያዕቆብ 4ኛ ልጁ ላይ
ከይሁዳ ነገድ እውነተኛው ፀሐይ ወጣ። ልክ እንደ አራቱ ከዋክብት አራት ወንጌላውያንን መረጠ። ስማቸው ማን ነው እስቲ ንገሩኝ? ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ። ተመልከቱ። ልክ እንደ አራቱ ሊቃነ ከዋክብት አድርጎ መረጠ። ልክ እንደ 12ቱ ከዋክብት ደግሞ ስንት ከዋክብትን መረጠ? 12 መንፈሳዊያን ከዋክብት ሐዋርያትን መረጠ። ስለዚህ 12 ሆነው ካህናት ምን ይላሉ? ይቀድሳሉ ማለት ነው። ስለዚህ አገልግሎቱ የጠፈር አምሳል ነው። አገልግሎቱ የጽርሐ አርያም አምሳል ነው። አገልግሎቱ የኤዶም ገነት አምሳል ነው። ስለዚህ ለአባታችን ለሙሴ ሲና ተራራ ላይ አውጥቶ ያን ያስተማረው በቃ አሳየው። ይሄን ሁሉ ስርዓት አሳየው። ከዛ በኋላ ምን አለው? በዛች አምሳል ስራ አለው። መመስገኛ መቅደሴን ስራልኝ ይለዋል። እግዚአብሔር መቅደሴን ስራልኝ አለው። የት ላይ አስወጥቶ? ሲና ላይ ሰማያዊ ድንኳን አሳይቶ። ከዛ በኋላ ሙሴ በዛች አምሳል አደባባይ ወይም አጸደ ደብተራ ኦሪት እንደገና ቅድስተ ቅዱሳን አድርጎ ስንት ክፍል ሰራ? ንገሩኝ። ስንት ክፍል ሰራ? 3 ክፍል። ቀዳሚሃ ለጽዮን ሰማየ ሳረረ ያሬድ ነው። ከቤተ ክርስቲያን ከጽዮን አስቀድሞ ሰማይን ፈጠረ። ወበዳግም አራዮ ለሙሴ ዘከመ ይገብር ግብራ ለደብተራ። ከዛ በኋላ ዳግመኛ አለ የድንኳኗን ስራ ለማን አስተማረው? ለሙሴ አስተማረው። በዛች አምሳል የሐዲስ ኪዳን ቤተ ክርስቲያናችን ተሰርታለች። በውስጧም የጌታን ጸጋ እናፍስባታለን። ደስ ይበላችሁ ኦርቶዶክሳውያን። በጣም ታላቅ ጸጋ ታላቅ ሀብት ነው እግዚአብሔር የሰጠን። ግን መቅደሱን ስንመለከት እስቲ እኛንም እንመልከት። በአጭሩ 5 ደቂቃ አልጠቅልለው። እኛ ራሳችን የማን መቅደስ ነን? ኧረ አትፍሩ። የማን መቅደስ ነን? የእግዚአብሔር መቅደስ ነን። ማደሪያው ነን። ንግበር ሰብአ በአርአያነ ወበአምሳሊነ። አብዛኞቻችን ህንጻ ቤተ ክርስቲያንን ስናስብ የራሳችንን ቤተ መቅደስነት የዘነጋን ብዙዎች ነን። ነገር ግን አልፋ እግዚአብሔር በአርአያውና በአምሳሉ ሲሰራን ከራስ ጸጉራችን እስከ እግር ጥፍራችን ድረስ የከበርን ነን። እፍ ብሎ ደግሞ የሕይወትን እስትንፋስ ከቶብናል። ስለዚህ የማን መቅደሶች ነን? አረ ንገሩኝ። የእግዚአብሔር መቅደስ ነን። ቤተ መቅደሱ ስንት ክፍል አለው? እስካሁን እንዳየነው ስንት ክፍል አለው? 3። እኔና እናንተም 3 ክፍል አለን። እግዚአብሔር ሲፈጥረን 1 ስጋ፣ 2 ነፍስ፣ 3ኛ የውስጥ የምትሆን ምን አለችን? መንፈስ አለን። እንደ አደባባይ ስጋችን፣ እንደ ቅድስት ነፍሳችን፣ እንደ ቅድስተ ቅዱሳን የልዑል እግዚአብሔር ማደሪያ የሆነ ምናችን መንፈሳችን አለን። ስለዚህ ራሳችን ምንድነን? ቤተ መቅደሱ ነን። እስቲ ኦርቶዶክሳውያን ልብ አድርጋችሁ ተመልከቱ። በቤተ መቅደሱ አገልግሎት ውስጥ 3 ታላላቅ ነገሮች አሉ። ለምሳሌ መቅረዝ እስቲ በሉ ባንድ ላይ ድገሙት። መቅረዝ ማለት ምንድነው? 7 ቅርንጫፍ ያለው መብራት። ስንት መብራት? ጸጋ ክርስቶስ ተቀብለው መንበሩ ላይ ተቀምጦ በቅብአ ሜሮን የሥላሴ ታቦት በብፁዕ አቡነ ማርቆስ በግብፃዊ ጳጳስ ከበረ። ያን ጊዜ ሊቃውንቱ በመወድስ ህዝቡ በህዝባዊ ግጥም ተደንቆ ለሰሜን ሸዋ ለደብረ ብርሃን ሥላሴ ስጦታ ላቀረቡት ለአፄ ኢያሱ አድያም ሰገድ እንዲህ የሚል ምስጋና አቀረበ። እስቲ አብረን እንበልና አብረን እንበለው። ወዴት ሄዶ ኖሯል? በሉ እስቲ። አረ ድምጻችሁ ደስ አይልም። ወዴት ሄዶ ኖሯል? አይሰማም። ሰሞነኛ ቄሱ ታቦት ተሸከመ፣ ዘውዱን ጥሎ ኢያሱ የተሸሸገውን የአባቱን ቅስና ኢያሱ ገለጠው። ታቦት አነሳና አየነው። ኢያሱ ደብረ ብርሃን ቆሞ ልክ እንደ ኪሩቤል 3ቱን ተሸክሞ ሥላሴን ቢሸከም ኢያሱ ገነነ። ለ4ቱ ኪሩቤል 5ኛ ሆነ። ክብር ይግባው የሆነ ንጉሠ ነገሥት ተመልከቱና እንዲህ አድርገው ነገስታቱ፣ መሳፍንቱ፣ መኳንንቱ ቤተ መቅደስን ያንጹ ነበረ። በእውነት ያን ዛሬ ቢኖሩ ኖሮ ነው አለምንም ነበረ። ራሳቸው ነገስታቱ በወርቅ በእንቁ አሳምረው ያስጌጡት ነበረ። ሴቶችም ደግሞ ቅር አይበላችሁ። በእውነት እነ ኢያሱን ስናነሳ
እነ እቴጌ ምንትዋብ ቁስቋምን ሲያሰሩ 1000 ሰራተኛ አስቀምጠው 500 ሲገነባ 500 ስህተት ይፈልግ ነበር። እግዚአብሔር ይመስገን ቤተክርስቲያናችን እዚህ ደርሳለች። ወደፊትም እናሻግራታለን። የቅዱስ መርቆሬዎስ ቤተክርስቲያን ተፈጽሞ ቅዳሴ ቤቱ ሲከበር እኛም ተገኝተን እንድናመሰግን አምላከ መርቆሬዎስ ይፍቀድልን። ወስብሐት ለእግዚአብሔር።